ሀናና እርግብ ትላንትና እንግዲህ ሊደባደቡ ምንም አልቀራቸውም። ሐኪም ቤት ውስጥ ጉድ እኮ ነው። እርግብ እንዳበቃ ደርሶ እኔ ነኝ ልጅ አለች። እንዴ እሷ ከአሲር ጋር እዛ እያወራች እያለ እንግዲህ አሲር ደግሞ እቺ ቅማሌ ማነች እጅ ልጠፍጥፋት አለ። እንደ አሲር ትላንትና ያሳቀኝ ልጅ የለም በእውነት ሐኪም ቤት እንዴት እንዳሳቀኝ አሲር ማለት ነው። ምን ትመስላለች አላለም ጉማሬ። እንግዲህ እቺ ናት እኮ ቆይ አንቺዎችን ልጅ አልነበር እንደ ቀደም እንትን ስታት የደነገጥሽው ሲላት፣ አዎች ነች እኮ ታዲያ ከአንቺ ጋር ምን ያገናኘታል? ታውቂያታለሽ እንደ ሲላት፣ እቺ እኮ ነች የእነሱ ልጅ ነኝ ብላ ታሪኬን በሙሉ ሰርቃ ይመጣቸዋለች። ለካ ትሰማቸዋለች። እዛም እንደው ቀብረር እያለች ቦታችሁን ወቁ ምን ይመስላሉ ምናምን ነገር ብቻ ልክ ልኳን ነግሯታል አሲር ማለት ነው። የእውነት የሀንዲቾ ጠበቃ ነው እንግዲህ አሲር። ሀና ደርሶ በቃ እኔ ነኝ አለች፣ ልምራው አለች ቤቱን። እናም እንግዲህ ያቺ ሜላት ተብዬዋ አላውቅም። ውጤቱ ግን ምንም ይሆን ይመስላችኋል? ውጤቱ ለሀና የሚሆን ነው የሚመስለኝ። ግን ውጤቱ ጥሩ እንኳን ባይሆን ውጤቱ ያንቺ እንኳን ባይሆን አንቺን እንዳምኑና አንቺን ብቻ እንዲያምኑ ማድረግ አለብሽ አለች። ምን እንዳሰበች አላውቅም ባዩሽ ማለት ነው። ውጤቱ የሀና ቢሆን ሀና ትክክለኛ ልጃቸው ብትሆን እንኳ ሀና አጭበርብራ እንደሆነና አንቺን ልጃቸው እንደሆንሽ እንዲያምኑሽ መሆን አለበት። እኛ የፈለግነውን ነገር እስከምናገኝ ወይ ሬሳችን ወይ ገለን ነው የምንወጣው ወይ ሞተን ነው የምንወጣው አለች። ምክንያቱም ዘረፋ ነው የመጡት ማለት ነው ባዩሽና ሀሴት ልበላት እንጂ። ሀኒቾ ደግሞ ምንም የምትፈልገው ነገር የለም ንብረትም ምንም። ግን ያው ምርመራው ይደረግ ስለተባለ ድርቅ ስላሉ ብቻ ምርመራው ይደረግ ተባለ እንጂ እሷ ከአባቷ ውጪ ማንንም እንደማትፈልግ ደጋግማ ተናግራለች። አሁን ላይ ደግሞ ቤተሰቦችን አገኘው ለማለት ለአባቷ በጣም እየተጨነቀች ነው። ይህንን ብትነግረው አባቷ ደግሞ የባሰ የሆነ ነገር ይሆንብኛል ብላ ፈራች። እንደገና ደግሞ አባቷ ድኖ ወደ ደሴ ከተመለስን እነኝስ ቤተሰቦች ከሆኑ እንዴት ነው የማደርገው ትላለች። ብቻ በጣም ብዙ ግራ ተጋብታለች። አሲርም ቤተሰቦችን እኮ አገኘው አሲር ስትለው እየቀለድሽ ነው እንዴ አንቺ እኮ አንቺ ቀልድ አይጠገብም አላት። ሀኒቾ እውነቴን ነው እየቀለድኩ አይደለም እባክህ ወላጅ ቤተሰቦችን አግኝቻለሁ። አንቺ ከፋዘር ሌላ ወላጅ አባት አለሽ እንዴ ሲላት፣ አሲር ደግሞ ባለፈው ነገርህም እንዳባዬ አለችው። አዎ ነግረውኛል። እና እውነትሽን ነው? አዎ ግን ያው ምርመራ ይደረጋል ምናምን አለች። ግን በጣም ፈርታለች ሀና። አባቷን ጸልይልኝ አባዬ እባክህ ጨንቆኛል። ሀኒቾ የሕክምናውን ብር አተሽ ነው አይደለ እንደዚህ የተጨነቅሽው አሏት። እሳቸው ደግሞ የሚያስቡት ያለነው ነገር ብቻ ነው። አባዬ እንደዛ አይደለም ነው እባክሽን፣ እኔ መቼ ያጣሁት እንደው በቃ ይቅርብኝና ወጥቼ ልሂድ ከዚህ አሉ። አባዬ እንደዛ አይደለም ምን ያስጨንቀኝ ሌላ ጉዳይ እኮ ንገሪኛ። አይ አባዬ አሁን አልነግርህም፣ እኔ እኮ እንድትጨነቅ ስለማልፈልግ ነው። እንዳልጨነቅ ከፈለግሽ ንገረኝ ሲሏት ያው አሁን መናገር አልፈለገችም እውነቱ ካልታወቀ በስተቀር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሀኒቾ እንግዲህ ሀናና እቺ ባዩሽ ማናት እርግብና ባዩሽ ተቀጣጥረው ከቤት ወጥተው እንግዲህ ቤተክርስቲያን ነው የሚሄደው ብላ ከቤት ወጥታ እንግዲህ ወይዘሮ እርግብ መንገድ ላይ ተገናኙ ከዚች ከባዩሽ ጋራ። ለምንድን ነው እስካሁን ድረስ የምትተኙ? ለምንድን ስልክ የማታነሺው? አክስቴ ደግሞ እኔ በጠዋት እንደማልነሳ ታውቂ የለ እንዴ? እባክሽ ወደዛ ሄደህ ቅምጥል አትሆኚ። ወደዛ እቅዳችንን ገደል ልትገቢው ልትከችው ተነስተሻል። ምን ተባብለን ነው አንቺ እዛ ቤት የገባሽው? ከዛም እቤት መጥቼ በር ስቆረቆር እኮ ያ ሰውዬ ነው የከፈተልኝ። ማን ነው ሰውዬው? መስፍን። ማን ነው መስፍን? አባትሽ ነው እንዴ? እኔ መስፍን የሚባል አባት የለኝም ማለች። እረፍ። እንደው በዛ መሀል ምን አለበት አንድ ሰው ቢሰማችሁ ብዬ ተመኘው። የምሬን ነው የምለው። እና እንግዲህ ያው መጋለጡ አይቀርም እውነቱ ይወጣል። ግን ሀናና አሲርም ደግሞ አንድ ላይ ቆመው ባዩሽና እቺ ልጅቷ አንድ ላይ መሆናቸው በጣም አስገርሟታልም አስደንግጧታልም ሀኒቾ ማለት ነው። ወይዘሮ ሜላት ደግሞ ሀናን ቁጭ ብድግ እያደረገች በቃ አለ አይደለ እንዴት እንደምታረጋት ነገራቸው አልገልጽም። እንዴ የምሬን ነው። እቺ ልጅሽ እንኳን ባትሆን ሀና ውሸታም እንዳልሆነች ታውቂያለሽ። ግን በዚህ ደረጃ ለምን መናገር አስፈለገ? ነገ የምትጸጸችበትን ነገር አሁን እንደዚህ ክፉ ቃል ልጅቷን መናገር ተገቢ አይደለም። የሆነ ብሽቅጥቅጥ አድርጋ ነው ስታዛት ራሱ በቃ አለ አይደለ። ኧረ እኔ ግን ትዕግስት የለኝም በእውነቱ ማለት ነው። ብቻ በጣም አስተማሪ ድራማ ነው ይሄ ድራማ።
እንግዲህ አቶ መስፍን የነ ሰላም አባትም ደግሞ አንዬ ያው እንግዲህ እኛ ዶክተሮቹን አነጋግረን መተናል። ምንም የሚያስፈራ ነገር የለም። ሁለታችሁ ግቡና ዶክተሮቹን አነጋግሯቸው አለ። እሺ ጋሺ እትዬ በድጋሚ ይቅርታ ካስቀየምኩት ካስከፋሁት ሂጂ አንቺ ርዛ ሂጂና ግቢ ርዛ ብቻ እንዴት እንደምታበሸቃቀጣት የምር ደሜ ነው ፍልት ያለው ትላንትና። እንዴ ቆይ ምን ማለት ነው? ሀና እኮ ብዙ ነገራችሁ ናት። በውለታ ታጠሩ ማለት አይደለም፣ ግን ለሀና ይሄ አይገባትም። ደግሞ የምሬን ነው። እሷ ኧረ እንጃ። እሷ ደግሞ በፈጣሪዋና በራሷ ያላት እምነት በጣም እኔ እንጃ። ሀንቾ ጎበዝ ልጅ ናት። በተለይ በፈጣሪዋ እምነት አላት እና ያ ራሱ ለእሷ በቂ ነው። ዋናው ነገር እምነታችሁ ነው እና እምነት ካለ ምንም ከምንም ትሾልካላችሁ። የምር ብቻ በፈጣሪያችሁ ትክክለኛ እምነት ይኖራችሁ እና ገቡ። እንግዲህ ከዛ በኋላ ምን እንደተፈጠረ አላውቅም። ሰላምዬም ደግሞ ሀንዬ ይሄ ምርመራ ተመርምራችሁ ትክክለኛ እህቴ ከሆንሽም እሰየው ደስ ይለኛል፣ ካልሆንሽም ደግሞ በእኔና አንቺ መሀል ምንም አይነት ክፍተት አይኖርም። እሺ እኔና አንቺ ሁሌም በታማቾች ነን አለቻት። ሰላምዬ ስለተረዳሽኝ በጣም ነው የማመሰግነው። እኔ እኮ ምርመራው ይቅር ብዬ ነበረ፣ እትዬ ደስተኛ አይደሉም አለቻት። አይ ምርመራውማ መደረግ አለበት ሀንዬ፣ አንቺ ግን ሊከፋሽ አይገባም። እሺ የማየ ቃላት ያው ከባድ ቢሆንም አንቺ እንዳይከፋሽ እሺ አለቻት። እሺ ሰላምዬ አመሰግናለሁ አለች በለስላሳ ቃሏ። ያቺ ግን ያለበት ያጉላላበት አሉ። እንዴት እንደሚያደርጋት አትጠይቁኝ። አክስቴ መዋረዳችን እኮ ነው አክስቴ። አሁን እኔ ልጃቸው ባልሆን ምንድን ነው የሚውጠኝ እንዴ? ልጃቸው እንኳን ባትሆኚ ሜላት እንድታምንሽ መሆን አለብሽ። ጥሩ ሰው ሁኚ። በቃ በፍቅር ቅረቢያቸው ቤት ውስጥ። ሀና እኮ የዋና ጥሩ ስለሆነች ነው ሁሉም እነ ሰላምም የሚወዷት። ነግሬሻለሁ። መናሴ ግን በተሳሳተ መንገድ አንድ ቀን ከተጠራጠረች ነገሩ አለቀለት፣ አበቃለት። መናሴ ማለት በጣም ኃይለኛ ሽማግሌ ነው አለ ባየሽ። መናሴ ደግሞ እናቱ ታምነዋለች። መናሴ የሚለውን ሁሉ እናቱ ታምነዋለች። ስለዚህ ተጠንቀቂ፣ ተሳስተሽ መናሴ ጋር የሆነ ነገር እንዳታወሪ ያለቻት ማለት ነው። ሀንዬ በጣም ነው የሚወዷት፣ ግን ሰላምና መናሴ በጣም ነው ሀናን የሚወዷት፣ እኔን አይወዱኝም አለች እርግብ ማለት ነው። ከዛ ሜላትም ተወዳታለች። አይ ሜላት እንኳ አትወዳትም ሀናን አለቻት። ኧረ አይምሰልሽ ባክሽን፣ ነፍሷ እስከሚጠፋ ነው የምትወዳት፣ ነፍሷ እስከሚጠፋ ድረስ አውቃ ነው እያስመሰለች አለችው። ሀናን የምትወድበት አንጀት ልጆቿን እንኳ እንደዛ አትወዳቸውም አለቻት። ሀና አንድ ቀን ሳትወጣ ብትቀር እንኳ እዚህ መታ አይታት ተደብቃ ነው የምትሄደው። በጣም ነው ሀናን የምትወዳት አለቻት። እናም አንቺም እንድትወደጂ ጸባዬ ኑርሽ፣ ቤት ውስጥ ጥሩ ሰው ሆነሽ ቀረቢያቸው። ከዛ አንገትሽን ደፍታሽ ስራሽን ትሰሪያለሽ አለቻት። ስራሽን ትሰሪያለሽ ማለት እቅድ አላቸው። ዘረፋ ነው የገቡት። አያችሁ እነኚህ ባዩሽና እርግብ የንብረት ሊዘርፉ ነው የገቡት። ባዩሽ ግን መቼ እንደምትነቂ አላውቅልሽም። ሀና ትክክለኛ ምርመራው እንኳ የሀና ቢሆን ሜላት የምትቀበል አይመስለኝም ሳስበው። እንደዛ ነገር ነው ብቻ የእውነት። ከዛ እኮ ልጅቷ ይቅር እትዬ እርስዎ ውስጡ ካልተቀበሉለት ይቅር ምርመራው ይቅር ስላት፣ በፍጹም በፍጹም የምን ማጭበርበር ነው? አሁንማ ወደ ኋላ ማፈግፈግ የለም። ከዛ በኋላ ውርደትሽን ትከናነቢያለሽ። ብቻ ብዙ ነገር ተናገረቻት ሀና። የምር በጣም ነው ያናደደች ሜላት። አይ እንደዚህ መናገር የለብሽም እኮ በኋላ ትጸጸችበታለሽ። ለምሳሌ ሀና አሁን ምርመራዋ ጥሩ ላይሆን ይችላል አይደለ? ምርመራዋ ጥሩ ካልሆነ ፈጣሪ ብሎ ደግሞ አባቷ ከዳኑና ከሐኪም ቤት ከወጡ አባቷ ለአንድ ቀን እንኳን አዲስ አበባ ውስጥ መቀመጥ አይፈልጉም። ከአዲስ አበባ ወጥተው ወደ ደሴ መመለስ ነው የሚፈልጉት። ስለዚህ ሀና ደግሞ ግዴታ ከአባቷ ጋር መሄድ አለባት። ከዛ በኋላ መሬቱን እንኳን ብትቧጥጪ ሀናን አታገኛትም። ይሄንን ማሰብ አለብሽ ወይዘሮ ሜላት። ግን ያው ከሰላም ጋራ በስልክ ስለሚገናኙ ያገኘታል ብዬ አስባለሁ የምትሄደው። ሀና ግን አባዬ አዲስ አበባ እኮ በጣም ጥሩ አገር ናት፣ ህዝቦቿም ጥሩ ናቸው ስትለው፣ ኧረ ልጄ ተይ እንደው ከወሎ ሰው የበለጠ ደግ አለ እንደ ስላት፣ አባዬ ቢሆንም ጥሩ ናቸው አለችው። እና ታዲያ አዲስ አበባ አልወጣም ልትይ ነው እንደ እኔ ልጅ? አያያ ይሄማ አይሆንም፣ ወደ ሀገራችን እንመለሳለን አላት ማለት ነው።
አረ ተመለሱ። የምሬን ነው። ሜላት በጣም ነው ያናደደችኝ።